ሶመር ለቱርካን ስለሚኔ እያንዳንዱን ነገር ሊነግራት ጊዜ እየፈለገ ነበረ። መቼ ልንገራት፣ ጥሩ አጋጣሚ መቼ ነው ብሎ ብዙ ያስባል። በአንድ በኩል ደግሞ ነስሪን ስለሚኔ ካወቀች በኋላ በጣም እየተጫነችው ነው። ነስሪን ከዳነች በኋላ ለሶመርም ለሩቻልም የእግር እሳት ሆናለች። በየቀኑ በየሰዓቱ እየመጣች ለቱርካን ስትከላከልላት፣ በአንድ በኩል ሶመር እንዲሁም ሩቻል ብዙ እየተረበሹ ናቸው። በአንድ በኩል ሚኔ ትንሽ አይምሮዋ ልክ አይደለም። ይህም ለልጇ ማድረግ ያለባትን ነገር አታረግም። ውስጥም ገብታለች። ራሷንም አጠብቅም። ሶመር የበለጠ እየፈራ እየመጣ ነው። ለእሷ ብቻ ቤት ሊከራይላት ያስባል፣ ግን ደግሞ ሴት ልጁ እንዳትጎዳበት ይፈራል። በአሁኑ ደግሞ ቱርካን ማርገዟ ተረጋግጧል። ቱርካን መጀመሪያ ለመናገር የፈለገችው ለሶመር ቢሆንም ነገር ግን በአጋጣሚ ካፏ ወጥቶ ነስሪንም አውቃለች። ነስሪናውን ልጇን ለመንከባከብ እያቀደች፣ በአንድ በኩል ደግሞ ሶመር ለእናትና ለአባቱ ስለ ቱርካን እርግዝና ለማስረዳት እራት ሊበሉ መጥተዋል። አራቱም መጥተው ተቀምጠው እየተጫወቱ ከዛ በኋላ እስኪ ታዲያ ምን ልነግሩና ያመጣችሁን እያለ ኦዙር ጠየቀ። ከዛይን ጊዜ ሶመር እንዲሁም ቱርካን ይተፋፈራሉ። እኔ ልንገራት አንቺ ንገሪያት እየተባሉ ይገባበዛሉ። ከዛ ኦዙር ኧረ አንዳችሁ ነገሩን ኧረ አጓጓችሁን እኮ እያለ ይጠይቃል። አዎ በእርግጥ በምክንያት ነው እዚህ ድረስ የመጣ ነው፣ ዛሬ በጣም ደስ የሚል ዜና አለ ይላል ሶመር። ከዛ ቱርካን በላ ነገራችሁ ትሏለች። አይ አንቺ ነገራችሁ ይላታል። ሁለቱም እንደዚህ ሲሆኑ ልጆች ኧረ እባካችሁ ነገሩን አታጓጉን እያለች ሩቻል ትጠይቃለች። ኦዙርም ቢሆን ጓጓን እኮ ነገሩና እያለ ይጠይቃል። ከዛ ሶመር ዞር ብሎ ቱርካንን አያት። ልንገራቸው ብሎ በአይኑ ምልክት እየጠየቃን ነበረ። ከዛ እሷ ንገራቸው ብላ ፈቀደችለት። ከዛ ሶመር ያው አባዬ የማየ እንግዲህ እያለ ዳር ሲል የጠረጠርኩት ነገር እውነት እንደምን ብቻ እያለ ኦዙር እየጠየቀ ነበረ ፈገግ ብሎ። ሩቻልን ብትሆን ምን ሊናገሩ ነው ብላ በጣም ጓጉታለች። ከዛ በኋላ ድንገት ሶመር አባዬ በትክክል ገምታል፣ ቱርካን አርግዛለች ብሎ ተናገረ። እንዲህ ብሎ ሲያስረዳ ኦዙር ዋው በጣም ደስ ይላል፣ እንኳን ደስ አላችሁ፣ ደስ ብሎኛል እያለ ነበረ። በአንድ በኩል ቱርካን ደስ ብሏታል። ዞር ብላ ሶመርን ታያለች። ሶመርም እየሳቀ ያያታል። የሚገርም ነው ይባባላሉ። ከዛ ሩቻል ከት ብላ ሳቀች። አሳሳቋ ቀልድ አይሉት ወይም የደስታ አይሉት ግራ የሚያጋባ ነበረ። ነገር ግን የሆነ የሚያስቅ ነገር እንዳየች ሆና ነበረ አፏን ይዛ ስትስቅ የነበረው ነገሩ ሶመርንም ቱርካንንም አስደነገጣቸው። ቱርካን እየከፋን ነበር። ፈጣሪ ሆይ ምን አይነት ነገር ነው የሰማሁት እያለች ከት ብላ ሳቀች። ሳቋን መቆጣጠር እስኪ ከብዳት ድረስ አፏን ይዛ አሁንም መሳቋን ቀጠለች። እንኳን ደስ አላችሁ ከልቤ ደስ ብሎኛል ይላል ኦዙር። ነገር ግን ሶመር እናቱ እስክትረጋጋ ድረስ እየጠበቀ ነበረ። ሁሉም ችርስ ይባባላሉ። በአንድ በኩል ሩቻል አሁንም መሳቋን አላቆመችም። ታዲያ አረገሽ እርጉዞንሽ ብላ እየጠየቀቻት ነበር ቱርካን። አዎ ብላ ተመልሳለች። ከዛ በኋላ በአንድ በኩል ሶመር የኔ ፍቅር ቢንጅ አልበላሽም እኮ ይላታል። አይ እያስመለሰኝ ነው እያለች ወረቀት አውጥታ ለሩቻል እየሰጠቻት ነበረ። ሩቻል ምንድን ይሄ ብላ ወረቀቱን አየችው። ስታየው አሁንም ሳቋ መጣ። እየሳቀች ሶመርን ታየዋለች። ከዛ ደግሞ ቱርካንን ታያታለች። አይ ጥሩ ነው እንኳን ደስ አላችሁ ትላለች ሩቻል። ከዛ ሶመር የሆነ 4 ማዕዘን ነገር እያወጣ ነበር። ይህን እቃ ካወጣ በኋላ የኔ ፍቅር በጣም ደስ ብሎኛል ብሎ ከፈተው። የአንገት ሐብል ነበረ። የኔ ፍቅር አንቺ የሰጠሸኝን ደስታ እኔ ከማንም ጋር አላወዳድረውም። አሁንም ቢሆን ከጎንሽ ነኝ በሁሉም ነገር፣ እኔና አንቺ አብረን ደስተኞች እንሆናለን እያላት የአንገት ሐብሉን እየሰጣት ነበረ። ከዛ በኋላ በአንድ በኩል ሩቻል እስኪ አዎ በጣም ያምራል፣ ልጄ ምን አይነት ነገር መግዛት እንዳለበት ያውቃል። ግን ሶመር ታውቃለህ አይደል የእናቶች ቀን እየደረሰ ነው አስብበት አለችው። እየሳቀሽ ይላታል። ከዛ ሶመር በቀጥታ ለቱርካን አደረገላት። ከዛ ቱርካን አመሰግናለሁ ትለዋለች። ሩቻል ገርሟት ስታየው ነበረ። አይ ጥሩ ነው ብቻ ግን ልጁ የሚወለደው ወንድ ቢሆን ደስ ይለኛል ስትል ነበር ሩቻል። ማይ ምን እየልሽ ነው ያልሽው? ወንድ ሆነ ሴት እንዴ? ዋናው ነገር ጤነኛ መሆኑ አንዴ ብሎ ሶመር ጠየቀ። ኦዙርም ቢሆን ዋናው ጤና ነው፣ እኛ ስለ ጾታው ምን ጉዳይ አለን እያለ ይናገራል። አይደለም ግን ለማንኛውም ቱርካን ጥሩ ውሳኔን የወሰንሽው፣ ትልቁ ደስታዬ የሚወለደው ልጅ ከጎኔ ሆኖ ማደጉ ነው ስትል ነበረ። ኮስተር ብላ እንዲህ ስትል ቱርካን እየደበራን ነበረ። እሷ የምታውቀው ሩቻል እንደታመመችና እስክድን ድረስ እዚህ እንደምትቆይ ነበር ለጊዜያዊ ብቻ። ሩቻሊን ስትናገር ደስ አላላትም። በሌላ በኩል ሚኔ ባዶ ቤት ውስጥ ብቻዋን ናት። አሁን አጠገባ ያለችው አይላ ናት። የምትበላውን ነገር እያመጣችላን ነበረ። ከዛ በኋላ የሆነ ነገር ልታደርስላት ስትመጣ እኔ ምልሽ ዛሬ ግን ቤተሰቡ ምን ሊያከብር ነው ከቤት የወጣው አይላ ምን ተፈጠረ አለቻት። አላውቅም ስትል ነበር አይላ። አይደለም ወይዘሮ ሩቻል፣ ቱርካን፣ ሶመር፣ አቶ ኦዙር ሆነው አንድ ላይ ወጥተዋል። እንደገና ቱርካንም ብትሆን አዲስ ቀሚስ ተገዝቶላታል አይደለ? የሚያምር ቆንጆ ቀሚስ፣ እሱን አርጋን ሄደችው። ታዲያ ምንድን ነው ምን አዲስ ነገር አለ አለቻት። አጠይቂኝ በቃ አጠይቂኝ፣ እንደዚህ አይነት ጥያቄ እኔ ምንም አላቅልሽም እያለች አይላ ተመልስላታለች። እሺ በሚጠጣ ነገር አምጭልኝ እያለች ምን ጠየቀች። ምን ይምጣልሽ? ጁስ ይምጣልሽ? ለስላሳ ነገር አለቻት። ለስላሳ አታፍሪም እንዴ? ሂጂና መጠጥ አምጭልኝ አለቻት። እንዴ ሚኔ አንቺ እኮ ልጅ ታጠቢያለሽ እኮ ምን ሆነሽ ነው? ለልጅሽ ጥሩ አይደለም እኮ ለራስሽ
ባታስቢ ለልጅሽ አስቢ ስትላ ነበር። አያገባሽም ሂጂና አምጪ ደግሞ ስለኔ ያሰብሽ አለቻት። ከዛ አይላ አላመጣም ስትላት ራሷ ሚኔ ይዛ መጣች። ቁጭ ብላ ስትጨልጠው ነበረ። አሁን ቱርካን ይሄን እበላለሁ ያንን አልበላም እያለች ስታማርጥ ሩቻል እንዴ መብላትማ አለብሽ፣ በየደቂቃው ነው መብላት ያለብሽ፣ ለሰውነትሽ ያስፈልግሻል፣ ለልጅሽ ያስፈልገዋል ስትላን ነበረ። ከዛ ቱርካን ይቅርብኝ ትላለች። ግን ሩቻል እያስገደደቻት እንድትበላ እያረገቻት ነበረ። እንዲህ እያሉ እራት መብላታቸው እንደቀጠሉ ናቸው። እሺ ለማንኛውም ይኸውልሽ ቱርካን ማርገዝሽ ለሌላ ሰው እንዳትናገሪ አለቻት ሩቻል። ለምን ብላ ቱርካን አልገባትም ጠየቀች። ያው እንግዲህ ትንሽ ሆድሽ ገፋ ይበላ 3 ወር 4 ወር ከሆነሽ በኋላ እናገራለን፣ ምንም አታስቢ አለቻት። ከዛ በኋላ ሶመር እንግዲህ ያው ለሚኔም ደግሞ ባትናገሪ ጥሩ ነው ሲል ነበረ። ለምን ሲባል ብላ ጠየቀች። ያው እንግዲህ ሚኔ ትንሽ አይምሯ ጥሩ አይደለም እና አንዳንድ ጊዜ እንደ እብድ ስለሚያረጋት የሚፈጠረው ነገር አይታወቅም እንዳንነግሪያት በማለት ሩቻልም ጭምር አስጠነቀቀች። ምንም ቢፈጠር ምንም ሚኔ ስለዚህ ጉዳይ ማወቅ እንደሌለባት ነገሯት። ከዛ እሷ እሺ አለች። ይህን ሀሳብ ተቀበለች። ከዛ የማትፈልገውን ነገር በላች። በመጨረሻም ቱርካን እያስመለሳን ነው። ቀጥታ ወደ መታጠቢያ ክፍል ገባች። ሩቻል ከእነሱ ጋር ትንሽ አወራችና በቃ መጣሁኝ ብላ ወደ መታጠቢያ ክፍል ጋር እየመጣች በር ጋር አገኘቻት። ቱርካንና ሩቻል ለብቻ ተገናኙ። እሺ ቱርካን መቼስ በአሁኑ ሁለታችንም ትልቅ ትምህርት ወስደናል አይደል አለቻት። እንዲህ ስትላት አልገባኝም ትላች ቱርካን። ያው ማለቴ ያው አንዳንድ ጊዜ በማያገባሽ ጉዳይ ስገቢ የሚፈጠረውን ነገር አይተሻል፣ አርታርጌ የተባልሽውን ነገር ስታረጊ የሚፈጠረውን ነገር አይተሻል ስትላን ነበረ። አዎ አይቻለሁ። አንቺን ብትሆኚ ከዚህ በኋላ እጅሽን ሌላ እንደማታነሻ አይተሻል አይደል ብላ ቱርካን ጠየቀቻት። ከዛ በአንድ በኩል ሩቻል ትንሽ እየተነደደች መጣች። ታውቂያለሽ ግን አንዳንድ ጊዜ ዝም ብሎ አፍሽን የሆነ ነገር በቃ የምታወሪውን ነገር አታውቂም እያለች እየጠየቀቻት ነው። ይኸውልሽ ወይዘሮ ሩቻል ይሄ የቃላት ስንጠቃው ምናምን ነገር ተይውሺ፣ እኔ አንቺ ቤት የመጣሁት ለሶመር ብዬ ነው። ሶመር ከአንቺ እንዳይርቅ ሁኔታዋ ልክ አይደለም ብሎ አሳምነው ነበረ እቤትሽ ያመጣኝ። አሁን ግን ደህና ከሆንሽ ሌላ ቦታ ሄደን እንኖራለን ስትላን ነበረ። በነገራችን ላይ ትልቅ ውሳኔ ነው የወሰንሽው በዚህ እርግዝናሽ ወቅት ከኔ ጎን መሆንሽ ስትላን ነበረ። ተይ ሩቻል እንደዛ እርግጠኛ አትሁኝ እሺ፣ እኔ ጥሩ ስሜት የሚሰማኝ ከባሌ ጋር ለብቻ የራሳችን ቤት ስንኖር ነው። ደግሞ በዚህ ጉዳይ አታስገድጅኝም አለቻት። እንዲህ ስትላት እኔም ግን ማክበር አለብሽ እያለች ሩቻል ተናዳ እየጠየቀች ከዛ ቱርካን እኔ እንዳከብርሽ ከፈለግሽ መጀመሪያ አንቺ ራስሽን አክብሪ እሺ መጀመሪያ ብላ ትታት ሄደች። ሩቻል በጣም ነበር የተናደደችው። እንዴት ነው የምታናግረኝ ብላ ተናዳ ታያታለች። እሷ እየሄደች ነው። በሌላ በኩል ነስሪን ቤት ውስጥ ናት። ቁጭ ብላ እያለቀሰች ነው። እሷ ወደ አይምሯ ከተመለሰች በኋላ በጣም ብዙ አስደንጋጭ የሆኑ ነገሮች ተፈጥረዋል። አሁን ነገሩ አስከፍቷ ስታለቅስ ሳድቅ መጣ። ነስሪን ለምንድን ነው የምታለቅሽው? ምን ተፈጠረ? አዎ አውቃለሁ በጣም ብዙ ነገር እንደተፈጠረ፣ አንቺ ያመመሽ ጊዜ ግን ደግሞ ደህና ነሽ። ለምን ራስሽን ትጎጃለሽ? ዳሪያን ብትሆን እኮ ወደ ራሷ እኮ ተመልሳለች እኮ፣ አንቺ ስለታመምሽ እኮ ነበር እንደዚህ የሆነችው በማለት ተናገረ። ዳሪያ ለዛ አልነበረም እንደዚህ የሆነችው። ዳሪያ ወደ እውነቱ በጣም እየቀረበች ነበረ። በመጨረሻ ግልጽ ሆና ጠየቀችኝ፣ እኔም ነገርኳት በማለት ነገረችው። ኧረ እንደዛ ከሆነ ጥሩ በማለት መለሰላት። ስለ ዱኑሽም ነገርኳት በማለት ተናገረች። ከዛ ሳዲቅ ደነገጠ። እንዴ ለምን እያላ ነበረ። ምክንያቱም በመጨረሻም ፋቴ ወደ እሷ ቀርቦ ለዳሪያ እኔ አባትሽ ነኝ ምናምን ብሎ በቃ ስለ ፌሪዴም እንዳለ ነገራት እና ልጅቷ ግራ ተጋባች እና ቅድም መታ ሳጥኑን ከፍታ ብዙ የድሮ ፎቶችን እያወጣው እያሳዩት ብዙ ነገር ስጠይቀኝ ነበር ለአንዴና ለመጨረሻ ጊዜ ልጄ በመጨረሻም እውነቱን ተወቀው ነጻቱን ብዬ ነገርኳት አለችው። ጥሩ አረግሽ እንደውኔ ግን ይሄ ፋቴ የሚባል ሰው እንደዚህ አንቄ ጎሮሮን ይዤ ሲጠባረገው ደስ ይለኛል ሲላ ነበረ። እንዴ አንተ እንዴ ለሱ ብለ ነብሰ ገሬ ልትሆን ነው እንዴ? ይኸውልህ የዶኑሽን ነገር እናወሳስባለን ተወሱ ምንም ነገር ማድረግ አችልም። ዳሪያ ከተረዳችን ይበቃናል። እሷ ነበረች ሳይገባት ቀርቶ ስትበጠብጠን የነበረው የኔ ቆንጆ ልጅ። በአሁኑ ደግሞ ችግር የለም ሁሉም ነገር ገብቷታል። በቃ ሰላም እንሆናለን ትለዋለች። ዳሪያ እውነቱን ካወቀች በኋላ ፈሪ ሆናለች። ሀካንም ቢሆን ልትረሳው ወስናለች። አሁን ቁጭ ብላ ነበረ። ትምህርቷን ለመቀጠል አስባለች። ወደ እሷ ዶኑሽ እየመጣች ነው። ከዛ ስለ ሀካን ጠየቀቻት። ኧረ ዶኑሽ እኔ ከዚህ በኋላ ስለ ሀካን አላስብም፣ በቃ ወደ አይምሮ የተመልሻለሁ፣ ሀካን ምናምን እንደፈለጊውን ከዚህ በኋላ ትላታለች። ሁለቱም ይሳሳቃሉ። በሌላ በኩል እነ ሩቻል ከተወሰኑ ደቂቃዎች በኋላ ቤት መጡ። እቤት ሲመጡ አይላ ኪራዝን አቅፋት እያባበለች ነበረ። እነ ሩቻል ወደ ውስጥ ገቡ። አይላ ምን እያረግሽ ነው? የልጅቷ እናት የታለች ብላ ሩቻል እየጠየቀች ነበረ። ሚኔ በጣም እያስመለ ሳትን ሁኔታው ልክ ስላልሆነ እኔ ተቀበልኳት በማለት አይላ ተናገረች። ሚኔ ለምንድነው የሚያስመልሳት? ምን ተፈጠረ? በማለት እየጠየቀች ነበረ። ከዛ ሩቻል ብትሆን የታለች እናቷ ብላ ጠየቀቻት። ውስጥ ናት ተኝታለች አለቻት። ከዛ በኋላ ሩቻል የሆነ ነገር ሸተታት ገባት። ቶሎ ብላ ወደ ሚኔ መኝታ ክፍል አመራች። ሶመር ከአይላ ኪራዝን የገዛ የራሱን ሴት ልጅ ተቀብሎ ማባበል ጀመረ። አጠገቡ ቱርካን እየተቀመጠች ነው። ሩቻል ከዛ ወደ ሚኔ መኝታ ክፍል ገባች። ስትገባ ሚኔት ለጥ ብላለች። አጠገቧ ባዶ የመጠጥ ጠርሙስ አለ። እሱን ጠጥታ ደክሟታል።
ይሏታል። ከዛ አሁን ሩቻል ተናዳ ካየቻት በኋላ መጠጥ የጠጣችበትን ብርጭቆ ይዛ እየወጣች ነው። በአንድ በኩል ቱርካንና ሶመር ደግሞ ኪራዝን እያባበሉ ነበረ። ከዛ ሩቻል መጣችና ለልጅቷ ወተት ስጧት፣ በቃ ሚኔ ተኝታለች፣ ስትጠጣ ነበረ ለዛ ነው ስትል ሶመር እየተበሳጨ ነበረ። በጣም የሚያሳዝን ነገር ነው፣ ለልጁ እንኳን አታስብም እንዴ ትላለች ሩቻል። ከዛ በኋላ ቀስ ብላ ቱርካን ወደ ሶመር እየጠጋች ኪራዝን ማባበል ጀመረች። ከዛ በኋላ ሶመር ቱርካን እኔና አንቺ ግን እንዴት እድለኞች ነን እያላን ነበረ። በጠዋት ኦዙር ወደ መኪናው እየገባ ነው። ወደ መኪናው እየገባ እያለ ድንገት ተከትሎት እየገባው ሙስጠፋ ነበረ። እንዴ ሙስጠፋ ከየት መጣ ብሎ ጠየቀው። አባዬ እኔ ዛሬ ወደ አንተ የመጣሁት ስለማዬ ልነግርህ ነው፣ እማዬ አጠገብ እንዳትደርስ እየነገርኩ ነው አለው። ደግሞ እንደዚህ አይነት ከየት ነው የምታመጣው አልገባኝም ሲሉ ነበረ። ነገርኩ እኮ ይኸውልህ እሷ ለእኔ ብና ላይ የመጣችው ስለዚህ አጠገቧ እንዳትደርስ በቃ አለው። ሙስጠፋ ለምንድን እንደዚህ አይነት ሀሳብ የምታስበው? ይኸውልህ እኔ እናትህ በአንድ ወቅት ለእኔ ፍቅረኛ ነበረች፣ አፈቅራን ነበር አለው። ምን አገባኝ ታዲያ እኔ ምን አገባኝ መልስልኝ እስኪ ያገባኛል ሲለው ነበረ። አዎ እሱማ ግን ይኸውልህ እኔ ከእናትህ ጋር ማለት አሁን ምን ጉዳይ አለኝ? እሷ የመጣችው አንተን ብላ ነው፣ ከአንተ ጋር መታረቅ ፈልጋ ነው። እናትን አትጉዳት እባክህ ትወድሃለች አለው። እሱ አንተን አይመለከትም አያገባም። አቶ ዙር ይኸውልህ አንተ የራስህ የምትወዳት ሚስት አለች፣ ወይዘሮ ሩቻል ልጅ አለ፣ ሁሉ ቤተሰብ አለ፣ እንደገና የልጅ ሚስት አለች። ይህ ሁሉ ነገር እያለ ሌላ ታዲያ ምን ያስፈልጋል? ምንም አያስፈልግም። ሌላ ቤተሰብ እንዳትበጠብጥ እየነገርኩ ነው። ይኸውልህ በዚህ ሁኔታ መቀጠል አችልም እሺ እያሉ ነበረ። በአንድ በኩል ኦዙር ዝም ብሎ ያየዋል፣ ጨንቆታል። ከዛ ሙስጠፋ አስጠንቅቆት ትቶት ይሄዳል። ሩቻል አሁንም ቢሆን የሚያሳስባት የሙስጠፋና የኦዙር መቀራረብ ነው። ጠበቃዋ በየጊዜው እየመጣ እየደረሰበትን አዳዲስ ነገር ያሳውቃታል። ስለ ሙስጠፋ ምንም ያረጋገጠው ነገር ግን የለም። ከዛ ያው እንግዲህ አባቱ ስራ ሰጠው፣ ቀስ በቀስ እንግዲህ የሚረከበውን ነገር ይረከባል ስትል ነበረ። ወይዘሮ ሩቻል እኔ ግን እንደዛ አይመስለኝም፣ እንደውም እኮ ሙስጠፋ እየሰራ ያለው የቴክኒካል ስራዎች ላይ ነው፣ ማሽን ላይ ነው እየሰራ ያለው አላት። እኮ ቀስ እየተባለ ነዋ ወደ ላይ የሚመጣው፣ በደንብ የድርጅቱን ባህሪ በደንብ ለማወቅ እየሞከረ ነው ያለው እያለች እያናገረችው ነበረ። በሌላ በኩል ቱርካን ኪራዝን በጠዋት አቅፋታለች። ሶመር ተኝተዋል። እሷ ኪራዝን አቅፋት የሆነ ነገር እያዜመች እንቅልፏን እያስተኛች አልነበረም። ከዛ በድንገት ሚኔ ወደ መኝታ ክፍሏ ስትገባ ኪራዝን አጣቻት። እብድ ነበር የሆነችው። ልጄስ ብላ እየጮች በአንድ ጊዜ ነበር አይምሮዋ የሳተው። ከዛ በመጨረሻም ወደነ ሶመር ክፍል መጣች። ኪራዝ ልጄን አምጫት 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 ልጄን፣ ሁለተኛ ልጄን ከኔ እንዳትወስጅብኝ ሰሚያለሽ አይደለ ብላ ከእጇ ነጠቀቻት። በዚህ መንገድ እየነጠቀቻት ኧረ ሚኔ ቀስበይ ቀስበይ ኧረ ቀስበይ እንዳትጎጃት ስትላል ነበረ። ሶመር ከእንቅልፍ እየባነነ ነበረ። ቱርካን ኪራዝ የሆነ ነገር እንዳትሆን እየተንቀጠቀጠች ለሚኔ ልጇን ሰጠቻት። ካሁን በኋላ ደግመሽ ልጅ አጠገብ እንዳትደርሺ ስትላ ነበር። ሚኔ ምን እያርክሽ ነው ያለሽው ብሎ ሶመር እየተቆጣ ነበረ። ከዚህ በኋላ ልጄ እንዳትነጥቁብኝ፣ ልጄ እንዳትወስዱብኝ ስትል ነበር። ማነው ልጅሽ ነው የወሰደው? አብደሻል እንዴ አንቺ አላት። ልጄን ከኔ ውጭ ማንም ሰው እዚህ ቤት ውስጥ ሊያቅፋት አይችልም፣ በቃ እንዳነኩብኝ በተለይ አንቺ ስትል ነበረ። ከዛ ሶመር እየተበሳጨ ሚኔ አጮሂ እያለ እየተቆጣ ነበረ። ሚኔ ባሰባት። ሩቻል ከጠበቃው ጋር እያወራች ጩኸት ሰማች። ልጄን አተንኩብኝ እያለች ሚኔ ስትጮህ ሰማቻትና በፍጥነት ጩኸት ወደ ተሰማበት ቦታ እያመራች ነው። ሚኔ በአንድ ጊዜ ቤቱን በአንድ እግር አቆመችው። ቤቱ ተበጠበጠ። ልጅ አጠገብ እንዳትደርሺ አንቺ ካሁን በኋላ ልጄ እንዳታቅፈት ስትል ሚኔ ዝም በይ በቃሽ ቦታሽን ወቂ እያለ ሶመር ይጮሃል። ድንገት ሩቻል መጣች። እንዴ ምን ሆናችሁ ነው? ምን ተፈጠረ ብላ እየገባች ነው። እቺ ልጅ ነው የምትጮኸው እንደዚህ እያለች ሩቻል ወደ ውስጥ እየገባች ከዛ ሚኔ ከዚህ በኋላ ልጄ እንዳትነኩብኝ፣ ልጄ እንዳትነኩብኝ፣ ልጄን ልትነጥቁኝ አይደለ? ልጄን ከኔ ወስዳችሁ ለቱርካን ልትሰጧት አይደለ? ብላ ተናገረች። ይህ አነጋገሯ ሁሉንም ነበር ያስደነገጠው። ቱርካን ክቡ ነበር ያለችው። ምንድነው የምታወሪው አንቺ ብሎ ይቆጣል፣ ይጠይቃል። ሚኔ ደግሞ ልጅ ስለሌለሽ የኔ ልጅ ልትወስጅብኝ አይደለ ብላ ትቆጣለች። ውጪ ከዚህ ውጪ እያለች ሩቻል እየገፋቻት እንድትወጣ ታረጋታለች። ይሄ ክስተት ቱርካንን እያስደነግጣት ነው። ምን ሆናኖች ልጅ እንደዚህ የምትሆነው ብላ ትጠይቃለች። በሌላ በኩል ኦዙር ከነስሪን ጋር ሊያወራ ተቀጣጥሯል። እቤት መጣ። አበባ እየሰጣት ወደ ውስጥ ገባ። ከዛ ዶኑሽና ዳሪያ ኪችን አንድ ላይ ያወራሉ። አይ ሩቻል ናት የላከችው፣ በቃ በመጨረሻም ጸጽቷት ለመታረቅ ፈልጋ ይሆናል ይባባላሉ። ነስሪንና ኦዙር ከተቀመጡ በኋላ ስለ ሶመር እንዲሁም ስለ ሚኔ የምታውቀውን ነገር ነገረች። ድንግጥ ብሎ እያያን ነበር። በማወቋ አልጠበቀም ነበረ። ከዛ ለልጄ መቼ ነው የምትነግሯት ብላ ጠየቀች። ኦዙር ደግሞ ይኸውልሽ በእርግጠኝነት ሶመር ይህን ነገር ያስብበታል፣ አንቺ አትጨነቂ፣ ግን ይህንን ነገር መናገሩ በአሁኑ ከባድ ሊሆን ይችላል እና ትንሽ ጊዜ ብቻ አንጠበቅ፣ ምክንያቱም ሚኔ የአይምሯ ሁኔታ ትክክል አይደለም፣ እኛም እኮ ወደን እኮ አይደለም እያላን ነበረ። ለትዳራቸው ሲባልም ጥንቃቄ ቢያረጉ እየለመናን ነው። ነስሪንም ብትሆን ትንሽ እያሰበችበት ነበረ። ትንሽ ጥንቃቄ ለማድረግ ታስባለች። በሌላ በኩል ሶመር እያበደ ነው ያለው። ከሩቻን ጋር ይከራከራል። እኔ ላብድ ነው እቺ ልጅ ምንድነው የምታስበው ብላ ጭራሽ ለየላት እንዴ ይላል። ይኸውልህ ሶመር የተፈጠረው ነገር አይተሃል አይደለ? በዚህ ሁኔታ ውስጥ ሆነን ቱርካን ማርገዟን አንነግራትም። የሆነ ነገር ታረጋታለች፣ ወይ ከደረጃ ተወረውራታለች፣ ወይ የሚጠጣ ወይ የሚበላ ነገር ውስጥ መርዝ ትጨምርባታለች። ሚኔን መከታተል አለብን አለችው። ከዛ እሺ ብሏት ወደ መኝታ ክፍሉ መጣ። ቱርካን እግሯም እጇም ደንዘዝ ብሎ ነበረ። ድንጋጤ አለቀቃትም። ከዛ እሱ ወደ እሷ ጠጋ ብሎ ያው ቱርካን እንደነገርኩሽ ነው ሚኔ አይምሯ እንደዛ ነው አላት። ታዲያ ማለት ልጅቷ ቤተሰብ የላትም እንዴ? የልጇ አባቴ ታለ አይመጣም እንዴ? እኛ ታዲያ ምን አገባን? ለምንድነው በእሷ
እንደዚህ የምንሆነው ብላ እየጠየቀችው ነበረ። ሶመራውንም ቢሆን የልጇ አባት አትመጣም ወይ የሚለው ሀሳብ ሲነሳ እየተናደደ ነገር ግን ያው እንግዲህ ለሚኔ ስለ እርግዝናሽ መናገር የለብሽም ለዛ ነበረ ትላንትና እማዬም እኔም ስጠይቅሽ የነበረው ብሎ እየነገራን ነው። ኦዞር ከነስሪን ጋር ካወራ በኋላ ከቤት እየወጣ ነው። ሴቪ ላይ እየደወለችለን ነበረ። ሴቪ ላይ ከመሄዴ በፊት ለአንድ ጊዜ ላገኘ እፈልጋለሁ አለችው። እሺ እያላት፣ በሌላ በኩል ዶኑሽና ዳሪያ ደግሞ ወደ ነስሪን እየመጡ ዶኑሽ ትላንትና ያየችውን ነገር ለእናቷ ነገረቻት። የሆነች ሴት ነበር እየተከተላት እንባዋን እየጠረገላት ብላ ያየችው ነገር ስትናገር ምናልባት የሆነ የቅርብ ዘመድ ትሆናለች ብላ ነስሪን ተናገረች። አረ እማዬ አይመስለኝም ስትል ነበር ዶኑሽ። ተውት በቃ ምን አገባን ታዲያኛ አሁን ልናማነው ሰው ልንቦጭቅ ነው እያለች ርዕስ ታስቀይራለች። በአንድ በኩል ደግሞ ቱርካን ሚኔ ልታናግር ወደ ክፍሏ መጣች። ሚኔ ገና ቱርካንን ስታያት ልጇን በጣም አቀፈቻት፣ ፈራች። አረ ሚኔ ተረጋጊ ባክሽ ተረጋጊ፣ ምን እያሰብሽ እንዳለ አላውቅም፣ ነገር ግን እኔ ያንቺ ጠላት አይደለሁም እሺ፣ እንደውም በብዙ ነገር ላግዝሽ እፈልጋለሁ፣ ከፈለግሽ ቤተሰቦችሽን እንድታገኝ የልጅሽን አባት እንድታገኝ በሙሉ አግዝሻለሁ፣ በሁሉም ነገር ከጎንሽ ነኝ እያለቻት የሚኔን ቁስል ትጠዘጥዘው ጀመረ። ሚኔ ከዛ ቀና ስትል የአንገት ሀብሉን አየችው። ይህን በአልማዝ የተሰራ ውድ የሚያምር የአንገት ሀብል ስታየው ትላንትና የት ሄዳችሁ ነበረ አለቻት። አይ ዝም ብሎ የቤተሰብ ራት ነገር አለቻት ቱርካን። ከዛ ይህ አንገት ሀብል ያምራል አዲስ ነው አለቻት። አዎ ብላ ቱርካን መለሰች። ከዛ ሚኔ ማን የሰጠች ስትራ ነበር ሶመር ነው የሰጠኝ ትናንትና አለቻትና ወጣች። ከዛ ሚኔ በጣም ተበሳጨች። ቱርካን እየወጣች እሷን የምታይትበት መንገድ በቅናት ነበረ። ቱርካን ግን ምንም የጠረጠረችውም ያሰበችው ነገር የለም። ነገር ግን ሚኔ እሷን ያየችበት አስተያየት ግራ እያጋባትና እያስፈራት ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።